ስንት ዓመትሽ ነው አንቺ ትንሿ? እኔ እ 17 ዓመትሽ። ኦኬ። ታይ ድምፅሽ አነስ አለብኝና ማለት ነው። ራሱ ሶስት መንታዎች ናቸው? አይ ታናናሾቼ ናቸው። ሶስት መንታዎቹ ታናናሾች ናቸው ሶስቱም? አዎ። ወንድ አለ? አዎ፣ አንድ ወንድ አለ። አንድ ወንድ፣ ሁለት ሴቶች ናቸው። ማሻአላ ማሻአላ። አላሁ አክበር አላሁ አክበር። ማሻአላ። በርቱ። እሺ፣ አይዟችሁ። እሺ፣ እስቲ እናየዋለን፣ እናጠናዋለን። እኔ አሁን በኩፋሌን ይዤ አላየሁትም። ምዕራፍ ስንት ነው ኩፋሌ? 14። አየዋለሁ፣ አጠናዋለሁ ኢንሻአላህ። አዲስም ስለሆነ አዲስ እውቀት ነው ማለት ነው። አያውና እንትን እለዋለሁ፣ አነጻጽረዋለሁ። አሁን አየህ፣ ጮማ የሆነ ነገር ነው ይዘህ መጣ። አየህ፣ ልጁ ወጣ እንጂ አሪፍ መረጃ እንትን ትዝ አለኝ ታውቃለህ። እንደዚህ ያለና እኔ በዚህ መልኩ አላሰብኩም። ናገባ በሉት እስቲ። ቆይ እሺ፣ ኦሪት ዘፍጥረት ላይ ምዕራፍ 22 ከቁጥር 23 ላይ የአብርሃም ወንድም ልጅ እንግዲህ ምን ማድረግ ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ተባረ አዶናይ ገብተሃል። ኦራይትሽ የአብርሃም እንደምን አላችሁ? ኦራይት የአብርሃም ወንድም ልጅ እንደተወለደ ማለት እንደወለደችለት ርብቃ እንደተወለደች ይናገራልና እዛው ደግሞ አለፍ ብሎ ምዕራፍ 23 ላይ ሳራ እንደሞተች በ127 ዓመቷ ይናገራልና ከዚሁ ታሪክ ጋር ተያይዞ መጽሐፈ ኩፋሌ ምዕራፍ 14 ከቁጥር 28 ላይ የሚናገረው ነገር አለ። ያው ከላይ ከፍ ብሎ ሳራ በ127 ዓመቷ እንደሞተች ነው የሚናገረውና ቁጥር 28 ላይ መጣና በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅ የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤል ርብቃና ላባን ወለደችው ይላልና ሳራ በሞተች በ4 ዓመት ነው ያጋባው አብርሃም ይላልና ይሄ ነገር ምናልባት ብዙ ጊዜ ዲቤት ላይ የምናነሳው አለና ማጠናከሪያ ይሆናል ትላለህ ኡስታዝ? እይታህ የምትነግረኝ ጥያቄው ራሱ አልገባኝም። ቲምቢራይ ነው የዞረው። አጠር አድርገህ ብትነግረኝ ይሻለኛል። እሺ፣ ሳራ ሞተች። እሷ ከሞተች በኋላ በ4ኛው ዓመት አብርሃም ለይስሐቅ ርብቃን አጋባው ይላልና ሳራ ከመሞቷ በፊት ነው ርብቃ የተወለደችው። ማለትም ከ4 ዓመት በፊት ማለት ነው። እዚህ ጋር ደግሞ በ4ኛው ዓመት ይስሐቅን አገባችው ያለ ነውና በምን 4 ዓመት ነው ያገባችው? በ4ኛው ዓመት ነው የሚለው እኮ። በምን 4ኛው ዓመት? የትኛው 4ኛው ዓመት? ስቶሪ ላይ ታሪኩ ላይ እንደሚናገረው ሳራ ሞተች ይላል። ከዛ በኋላ በ4ኛው ዓመት ይላል፣ ከሷ ሞት በኋላ ማለት ነው። እሺ። እና ይሄ የሚያመላክተው ምናልባት የተጋቡት ሳራ በሞተች በ4 ዓመት ሳራ በሞተች በ4 ዓመት ማናማ ተጋቡ? ርብቃና ይስሐቅ እኮ። ምንድን ነው የፈለከው ታዲያ አንተ? የኔ ጥያቄ ርብቃን ያገባው በ4 ዓመቷ ነው የሚለውን ሀሳብ አለና ብዙ ጊዜ እዚህ የምንሰማው ይሄ እንዴት ታየዋለህ የሚል ነው የኔ ጥያቄ እኮ። ምንድን ነው ጥያቄው? ርብቃ ያገባው በ4 ዓመቷ፣ ሳራ በሞተች በ4 ዓመቷ ነው ያገባው እና ምንድን ነው የኔ ጥያቄ? ርብቃን በ3 ዓመቷ ነው ያገባት ነው ይስሐቅ። በ3 ዓመቷ? ምክንያቱም ሳራ ከመሞቷ በፊት ነው የተወለደችው። ከዛ ሳራ ሞተች ነው የሚለው ዘፍጥረት ላይ ማለት ነው እኮ። ያልገባኝ ነገር አለ። ያልገባኝ ነገር ምንድን ነው? ሳራ በሞተች በ4 ዓመቷ ርብቃ ይስሐቅ ርብቃን አገባት አይደል? አዎ ኡስታዝ። ሳራ የተወለደችው መቼ ነው? ማነው ርብቃ የተወለደችው መቼ ነው ይላል? ሳራ ከመሞቷ በፊት። ከዛ በኋላ ሳራ ሞተች ይላል። እድሜዋ 127 ነበር። መቼ ሳራ ከመሞቷ በፊት ከተወለደች መቼ ነው? ሳራ ከመሞቷ በፊት ስፔሲፋይ የተደረገ ጊዜ አለ?
የለም ዘፍጥረት ላይ የስቶሪ ክሮኖሎጂ እሷ እንደተወለደች ነው የሚገልጸው። ስለዚህ ምንም እንትን የሚለው ነገር የለም። በ4 ዓመቷ ለሚለው ማስረጃ መሆን አይችልም። የ4 ዓመት ልጅ ያለች ይስሐቅ አገባት ለሚለው ማስረጃ መሆን አይችልም። ባይሆን ይህን ማስረጃ የምናመጣው ከራሳቸው ራሺ ዘፍጥረት 25:20 ላይ ነው የሚናገረው። ምንድነው የሚሉት እዚህ ጋር ኦሪት ዘፍጥረት እንደምትመለከተው ታርገም ዮናታን ላይ ምዕራፍ 22 ቁጥር 1 ላይ ይኸው ይስሐቅ እንዲህ ሲል መለሰ፣ እነሆ ዛሬ የ36 ዓመት ልጅ ነኝ አለ። የ36 ዓመት ልጅ ነኝ አለ። ምሁራን ይስሐቅ በሞሪያ ተራራ 36 ዓመት ከመንፈቅ ስላለፈ 37 ዓመቱ እንደነበር ይዘግባሉ። አይተህ ከሆነ ያንን ሊያቀርበኝ ሲል የ36 ዓመት ልጅ ነኝ ነው የሚለው። አሁን የ36 ዓመት ልጅ ከነበረ ራሺ ዘፍጥረት 25:20 ላይ አብርሃም ከሞሪያ ተራራ በመጣ ጊዜ ርብቃ መወለዱን ሰምተዋል አለ። በዛን ጊዜ ይስሐቅ የ37 ዓመት ልጅ ነበረ። ምክንያቱም በዛን ጊዜ ሳራ ስለሞተች አለ። ሳራ ስትሞት ኦልሞስት ያንን የተወለደ ይላል። ለምን አብርሃም ልጁን ሊሰዋበት የነበረው የ37 ዓመት ልጅ ነበር ነው የሚለው። ይህ ከሆነ ይስሐቅ ሊሰዋ ከሆነ ለአብርሃም ሚልካ ለወንድሙ ለናኮር ልጆች ወለደችለት ይላል ዘፍጥረት 22:20 ላይ። እንዲህ ከሆነ በኋላ ለአብርሃም እንዲህ ሲል ተብሎ ተነገረ። ሚልካ ደግሞ ለወንድሙ ለናኮር ልጆች ወለዱለት። ሚልካ የናኮር ሚስት ስትሆን የአብርሃም ወንድም ናኮር ደግሞ ቡዝን፣ ቁሜልን እና ባቱኤልን የሚባሉ 8 ልጆችን ወለደ። ዘፍጥረት 22:21 ላይ ስትመለከተው ማለት ነው። እዛ ባቱኤልም የናኮር የመጨረሻ ልጅ ሲሆን ባቱኤል ደግሞ ርብቃን ወለደ። ቁጥር 23 ላይ ታገኘዋለህ። ባቱኤል ርብቃን ወለደ። በትንሹ ይስሐቅና ርብቃ በ37 ዓመት ይበልጣል። በትንሹ ይስሐቅ ርብቃን በ37 ዓመት ይበልጣታል። ይስሐቅ 40 ዓመት ሲሆነው ደግሞ ርብቃን አገባ ይላል ዘፍጥረት 25:20 ላይ አይተህ ከሆነ በ37 ዓመቱ ከሆነ እንደ አይሁዳውያኖች ትምህርት ያገባት ይስሐቅ ርብቃን ያገባት በ3 ዓመቷ ነው። እንደዛ ከሆነ ከ40 ላይ 37 ስትቀንስ 3 ዓመት ነው የሚሆነው። ወይም ደግሞ ከ40 ላይ 36 ስትቀንስ 4 ዓመት ነው የሚሆነው። ከዛ ከጋብቻ በኋላም በተራክቦ ለመራከብ የነበረው የጊዜ ክፍተት ደግሞ 3 ዓመት እንደነበረ በራሺ ዘፍጥረት ላይ ይገኛል። ራሺ ዘፍጥረት ምዕራፍ 25 ቁጥር 20 ላይ ለጋብቻው ብቁ እስክትሆን ድረስ 3 ዓመት ጠበቀ ይላል። ከዛ ደረሰባት ይላል። ዛት ሚንስ በ7 ዓመቷ ነው የደረሰባት ራሱ ማለት ነው። በ4 ዓመቷ ተጋባች፣ 7 ዓመት ሲሞላት ደረሰባት። ይህንን ነው የሚያሳየው ማለት ነው። ከዛ በኋላ ዘፍጥረት 25:21 ላይ ይስሐቅም ለሚስቱ ወደ ያህዌ ጸለየ፣ መካን ነበረችና ያህዌ ተለመነው፣ ርብቃም ሚስቱም ጸነሰች ይላል። በ7 ዓመቷ ነው የደረሰባት ወይም ተራክበው ያደረጉት ማለት ነው። ይሄን ነው የማውቀው። አሁን ምንድነው አርጊመንት ስታመጣ ሳራ ከመሞቷ በፊት ርብቃ የተወለደችበትን ጊዜ ስፔሲፋይ ባይብልና መጽሐፍ ኩፋሌ ላይ ብታገኝ ኖሮ ስፔሲፋይ ማድረግ ትችላለህ ማለት ነው ራሱ ማለት ነው። ወይም እንደዚህ ማምጣት ትችላለህ። በቀላል አስረዳ አለ ሀቢቢ አለ ኡስታዝ ያዳምጥኩ ነው አለ። ኦኬ ይስሐቅ እንትን ተጠቅሷል እዚህ ጋር ሳራ ሞተች ላይ ሳራ ስትሞት ርብቃ ተወለደች ይላል። ኖ ኩፋሌው ላይ ሳራ የሞተችበትን እንትኑን ይናገራል እና ምናልባት እሱ እንትን ካላ አይዶ ነው እኮ ሳራ ስትሞት በሞተች በ4 ዓመቱ ርብቃ ተወለደች አይደል? ኖ እዚህኛው ላይ ምንድነው የሚለው ኩፋሌ ላይ ሳራ ትሞታለች። ከሞተች በኋላ ሳራ በ4ኛው ዓመት ርብቃና ይስሐቅ እንደተጋቡ ነው የሚያሳየው። ኦኬ ሳራ በሞተች በ4 ዓመቱ ከተጋቡ አሁን መያዝ ያለብህ ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ በባይብል ወይ በኩፋሌ? አይ ቲንክ እንትና 90 ዓመቱ ነበር ማለት እንትን መጦ እንትን በሚለው ሰዓት 90 ዓመቱ ነበር ይላል። እንደገና ደግሞ አቆጣጠር አለ ኡስታዝ፣ እኔ ስለማላውቀው ነው። ለመስዋዕት ሲቀርብ ኢዮቤልዩ በሱባኤ ምናምን የሚለው አቆጣጠር አለና በ7ኛው ሱባኤ በመጀመሪያው ኢዮቤልዩ እያለ ነው የሚቆጥረውና እሱን አቆጣጠር ስለማላውቀው 7ኛ ሱባኤ ማለት 49 ዓመት ማለት ነው። 7ኛ ሱባኤ አንድ ሱባኤ ማለት እንትን ነው 7 ዓመት ነው። ኢዮቤልዩ 7 ሲባዛ በ7 49 ዓመት ኢዮቤልዩ ማለት ነው። አንድ ኢዮቤልዩ ማለት ነው።
አሁን እሱ አይደለም ነጥቡ። አሁን የፈለግኩት ምንድን ነው ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ? እሱን ካገኘኸው የተጋቡት ደግሞ 4 ዓመት ከሆነ ማወቅ ትችላለህ። የስንት ዓመት ሰው ነበረ? ምክንያቱም የተጋቡበትም ለማወቅ ማለት ነው። እከሌ የሚል እድሜ ከሰጠ ይስሐቅ ርብቃን ሲያገባ ደግሞ የ40 ዓመት ሰው ነበር የሚላል ባይብል ላይ። ከዛ በኋላ የተጋቡ መቼ በስንት ዓመቷ እንዳገባት ማወቅ ይቻላል። አሁን አንተ በምታመጣበት አርጊመንት ማለት ነው። ይስሐቅ ሲያገባት በስንት ዓመት ነው ያገባት? በስንት ዓመቱ ነው ያገባት? እንደ ባይብል ዘፍጥረት ምዕራፍ 25 አይደለም። ይስሐቅ 40 ዓመት ሲሆነው ርብቃን አገባ ይላል ዘፍጥረት 25 ላይ። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ስለዚህ በ40 ዓመቱ ነው ያገባት። በ40 ዓመቱ ነው ያገባት። ሳራ ስትሞት ይስሐቅ የስንት ዓመት ሰው የነበረ መሆኑን ካወቅ ማወቅ ይቻላል። እሱ ነው ማወቅ ያልተቻለው። እሱ አሁን ባይብል ላይ የለም፣ ኩፋሌ ላይም የለም። ያለው ቤት ላይ ነው፣ እንትን ላይ ነው ያለው። ይሄ ራሺ ላይ ነው ያለው። ራሺ ዘፍጥረት ላይ ስትመለከተው እንደዛ ነው የሚለው ራሺ ላይ ማለት ነው። ታርገም ዮናታ ላይ ደግሞ ዘፍጥረት ምዕራፍ 22 ቁጥር 1 ላይ እንደዛ ነው የሚለው። ይስሐቅም እንዲህ ሲል መለሰ፣ ነው ዛሬ የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ካለ ራሺ ዘፍጥረት 22 ላይ ደግሞ ሳራ ስትሞት ይስሐቅ የ37 ዓመት ልጅ ነበር ይላል። የ37 ዓመት ያዝልኝ። የ37 ሳራ ስትሞት 37 ያዝክ ይዛለው 37 ሆነ። 37 ዓመት ሆነ ማለት ነው። ከዛ በኋላ ደግሞ ሳራ ማን ነው? ሳራ ከሞተች በኋላ በ4 ዓመታቸው ከተጋቡ የስንት ዓመት ሰው ነው የሚሆነው? ያ ኦልሞስት 31 37 ላይ 4 ስትጨምር ስንት ነው የሚሆነው? 31 ነው የሚመጣው። 36 ነው የሚለው እዚህ ጋር 36 እናቱ ስትሞት በዛን ጊዜ የ30 ኦልሞስት መንፈቅ ስለሆነ 36 ወደ 37 ነው የሚቆጠረው። 36 ብላ ያዘው 36 ነው። ሳራ ስትሞት የ36 ዓመት ሰው ነው ይላል። 36 እና 4 ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ሳራ ርብቃ የተወለደችው ሳራ በሞተች በ4 ዓመቱ ከሆነ ስለዚህ እሷን ሲያገባት የስንት ዓመት ሆና ነው ያገባት? which means 3-4 ዓመት ማለት ነው። በ37 ዓመት ከሆነ ሳራ ስትሞት 37 ሆነ ርብቃን ሲያገባት ከተወለደች በኋላ 3-4 ልጅ ነው። የ4 ዓመት ልጅ ነው ማለት ነው። ሲጋቡ ማለት ነው 3 ዓመት ጠበቃት ማለት ነው። ለአቅመ ሐዋ እስክትደርስ እስከምታነጠንጥ ድረስ ጠበቃትና ስታነጠንጥ አገባት ማለት ደረሰባት ማለት ነው። 3 ዓመት ሲጨመርበት ላዩ ላይ ምናልባት 2 ታይም ፍሬሞችን ልስጥህና ምናልባት እሱ እንትን ካለን እዚህ ኩፋሌ ላይ ምዕራፍ 14 አንደኛ ይስሐቅ ለመስዋዕት የቀረበበትን ጊዜና እንትና ሳራ የሞተችበትን ዘመኑን ይጠቅሰዋል። ምናልባት ይስሐቅ የሞተበት የሚለው በዚህ ኢዮቤልዩ በ7ኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንደዚህ ሆነ ብሎ ይቀጥላል። ያው ታሪኩን እየገለጸ ወደታች ሆነ ብሎ ይቀጥላል። መስዋዕት ሊያደርገው ይዞት እንደወጣ ምናምን ይናገራልና ወደታች ደግሞ ስንወርድ አይ ቲንክ ቁጥር 22 ላይ መሰለኝ ቁጥር 22 ላይ ደግሞ ምን ይላል? በዚህ ኢዮቤልዩ በ3ኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በህይወት የኖረችበት ዘመን ተፈጸመ፣ በኬብሮን ሞተች ይላል። እስቲ እናየዋለን፣ እናጠናዋለን። እኔ አሁን በኩፋሌን ይዤ አላየሁትም። ምዕራፍ ስንት ነው ኩፋሌ? 14 አየዋለሁ፣ አጠናዋለሁ ኢንሻአላህ። አዲስም ስለሆነ አዲስ እውቀት ነው ማለት ነው። አያውና እንትን እለዋለሁ፣ አነጻጽረዋለሁ። ኡስታዝ እዚህ ጋር አንድ ጥያቄ እንጠይቅ። ጠይቅ። እንትን እስኪ የ3 ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው ስንት ማለት ነው? ርብቃ ስትሞት እድሜዋ እንደዚህ ኢዮቤልዩ ማለት አንድ ኢዮቤልዩ 49 ዓመት ነው የሚመስለኝ ራሱ። ምክንያቱም ኢዮቤልዩ ማለት 50ኛ ዓመት ማለት ነው። 50ኛ ዓመት እሱ ነው የማውቀው እኔ። እዚህ ያስረዳል። ሳራ በሞተች ጊዜ 27 ዓመቷ ነበር ብሎ 127 ነበር ብሎ 127 ስንት እንደሆነ አብራርቶ አስቀምጦታል። ላይክ 2 ኢዮቤልዩ 4 ሱባኤ እና 1 ዓመት ብሎ ነው ያስቀምጠው።
ምን ላይ ነው? እኔ ጋር የሚለው ሶስት ኢዮቤልዩ ነው። ቆይ እስኪ አንዴ ቀበራት መጽሐፍ ኩፋሌ ምዕራፍ 25 ቁጥር 32 ላይ በዚያችም ሌሊት የሶስት ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው የነበረችው ርብቃ ሞተች ይላል። እዚህ ቁጥር 26 ምን ይላል? ምዕራፍ 14 ላይ ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋ ቀበረ። ሳራ በሕይወት የኖረችበት መላ ዘመኗ 127ም ሆነ። እነዚህም 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። እነዚህ ሲደመሩ 49 እና 49 98፣ 4 ሱባኤ ማለት 28 ማለት ነው። 1 ዓመት ሲደመር 29 98 እና 29 100 አይ ቲንክ 27 ነው የሚመጣው። አንድ ኢዮቤልዩ ያው አንድ ጁብሊ ማለት በእንግሊዝኛ ጁብሊ የምንለው ወይም ዮቬል የምንለው በዕብራይስጥ 50 ዓመት ነው የሚሆነው ኢዮቤልዩ ማለት ነው በእንትን ማለት ነው። እና 7 ጊዜ 7 ሲሆን ሰባቲክ የሆነ ይርስ የሚባሉት እንደዛ ናቸው። 7 ሲባዛ በ7 49 ነው፣ 50 ዓመት ነው የሚባለው። ስለዚህ አንድ ኢዮቤልዩ ነው ያለው እዛ ላይ አሁን ያየው በላይ ቁጥር 26 ላይ የሚለው 2 ኢዮቤልዩ ነው የሚለው which means 49 እና 49 ዓመት ማለት ነው። 100 ዓመት በላይ ያዘ። 100 ዓመት በላይ ያዘ። እሺ ቀጥል። ከዛ 4 ሱባኤ 4 ሱባኤ ማለት ጀስት አንድ ሱባኤ 7 ነው። 7 ሲባዛ በ7 14 28 128 ይሆናል። 129 ያ 129 ነው። ግን ያው ሱባኤው 49 ከመጣ ነው 127 የሚሆነው። ምክንያቱም 127 ስንት ዓመት ይላል እዛው ላይ የቁጥሩ መጠን እድሜዋ 127 ነው ይልና ከዛ ይሄ 127 ማለት አለና 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። ስለዚህ ምን ታረጋለህ? 49 እና 49 ስንት ይሆናል? 98 ይሆናል አይደል? 98 ላይ አንድ ስንት ነው ያለ? አንድ ሱባኤ ነው ያለ ነው 4 ሱባኤ which means 28 ማለት ነው። 28 ስታደርገው ስንት ይሆናል? 28 ሲሆን 126 ይሆናል። ከዛ 1 ዓመት አለ which means 127 ሊሆን ይችላል። አሁን ልክ ናቸው። ኤኒዌይስ ጨርሻለሁ። እኔ ጀዛከላህ ወያከላ ያው እንትን ነው ኩፋሌ ላይ አብዛኛውን ነገሮች እኔ እንትን ነው ያው ስለማይቀበሏቸው አብዛኛውን ፐርሰንት ብዙ በዛ ዙሪያ ላይ እንትን አልኩም። ግን አንዳንድ ነገሮች ይጠቀማሉ ሰዎች እንትን ሲሉ ኮሜንት ሲያደርጉ ማለት ነው። በነገራችን ላይ ታች ስቶር ርብቃ የወለደችበትንም ዘመንም ያስቀምጣል። ኦርቶዶክስ ከዛ በኋላ እንትን ማለት አይችልም። በጋብቻ ዙሪያ ላይ ምንም ጥያቄ ማንሳት አይችሉም። ራሱ ኢንሻአላህ ስፔች ታደርጋለህ። እሺ ኡስታዝ ጀዛከላህ ለውረድ በቃ ነው ጥያቄ አለኝ። ክብረት ናስቲ 37 ያልክበትን እኔ ከአይሁዶች ነው ከባይብል አላገኘውም። ክብረታችን ናስቲ ኦኬ። ዮናስ እንግዳ ገብቷል። አሪዮስ ነው ምናምን አሪዮስ ነው የሚለው አሪዮስ ባቢሎን ደቀ መዝሙር 665 ኡስታዝ ሰላም ነው። ሰላም እንዴት ነህ? ሰላም ወይ ይሰማል? እንዴት ይሰማል? እሺ እንግዳ እንደገና አንዴ ልግባ ወጥቼ። ኦኬ አስቸገረ ኔትወርክ። እስቲ ይሰማል እንዴ? አሁን ያንተም ይሰማኛል? ይሰማል ድምጼ? እሺ ኔትወርክ ኦኬ። ንገረን 37 ያልከውን ክብረት ደህና ነህ? በቅድሚያ አለው ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ቅድምም እየሰማሁኝ ነበረ በመሀል ትንሽ እንትን እያልኩኝ ነው እንጂ ከቅድም ጀምሮ ስለ ታቦት እያወራህ የነበረው በጣም እንደውም ደስ እያለኝ ስሰማ ነበረ። አሁን ስታወሩ ደግሞ እንደውም ፍሪ ሆኜ አሁን እየሰማሁኝ ነበርና ርብቃ ላይ ነው እድሜዋ መቼ እንደተወለደች የማይታወቀው እስካሁን እንግዲህ እንደገባኝ እንጂ እንትና ይስሐቅ የተወለደው በዘፍጥረት ላይ 90 ዓመቷ ላይ ነው የሳራ ማለት ነው። በዚህ ዓመት ትወልጃለሽ። ቆይ ክብረት አሁን አየህ ጮማ የሆነ ነገር ነው ይዘህ መጣ። አየህ ልጁ ወጣ እንጂ አሪፍ መረጃ እንትን ትዝ አለኝ ታውቃለህ። እንደዚህ ያለና እኔ በዚህ መልኩ አላሰብኩም። ናገባ በሉት እስቲ
ቆይ ኦሪት ዘፍጥረት ላይ ያው በ90 ዓመት ነው አይደል የሚለው? አዎ ዘፍጥረት አብርሃም 100 ወይም 99 እሷ ደግሞ ተወለደ የስንት ዓመት ነበረች? 90 ወይ 91 ነው የሚሆነው። እሱን ለማረጋገጥ እያወጣሁኝ ነው። 20 ማለት ነው 19 ላይ ነው። እሱን አላስታውስኩም እንጂ እንደተናገረው በአመቱ አቆይ በቀትርም ጊዜ በድንኳኑ ዳር ተቀምጦ ሳለ ቆይ አሁን ትዝ እያለኝ መጣ። አብርሃም ላሞቹ እነሱ ሚስት ሳራ ወዴት ናት አሉት። እርሱም የዛሬ ዓመት እንደ ዛሬ ወደ አንተ ሳራም ልጅ ታገኛለች። ሳራም በድንኳኑ በስተኋላ ሳቀች። በእድሜ ሸምግሏል፣ ፈጽሞ አርጅተው ነበር። ሴቶች የሚደረግ ቁማ ቀርቶ ነበረ። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በእግዚአብሔርም አብርሃምን አለው እኔ ካረጀው በኋላ በእውኑ ወደዋለሁ ስትል ሳራ ለምን ሳቀች አለው። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት ወደ አንተ መልስ። ሳራም ስለፈራች አልሳኩም ስትል ካለች። እርሱም አይደለም ሳቀች እንጂ አልሳት ይላል። እዚህ ጥቅስ ላይ 90 የሚል ነገር አላየውም። ኦኬ እኔ ለምንድን ነው 90 ብዬ አብርሃም ነው 99 የነበረው 17 አንድ ላይ ከሆነ እዛው እስቲ ዘፍጥረት 17 ነው። እስቲ እኔ እኮ አጥቼው ነው እዛው አካባቢ ይናገራል። ኧረ ወይኔ አላሁ አክበር አላሁ አክበር አላሁ አክበር። ኧረ ልጁን አስገቡት። ይሄማ አሪፍ ነው። ዘፍጥረት 17 ላይ ነው ያለው። ማሻአላ 90 ዓመት ይሆናት ሳራ ትወልዳለችን አለ። ከዛ ምን አለው? የዛሬ ዓመት አለ የዛሬ ዓመት ትወልዳለች ይላል ቁጥር 21 ላይ። 90 እና 1 ስንት ይሆናል? 91 አካባቢ ያው አንድ ዓመት 91 ያዙልኝ፣ ሳይቀላቀል ያዙልኝ። 91 እሺ 91 እሷ የሞተችው በስንት ዓመቷ ነው? 100 እሱ ደግሞ 127 መሰለኝ። እሱንም ጥቅስ አንተ ነው ጥቅሶች ላይ እኔ በጣም እሺ 22 ላይ እናገኘዋለን። ችግር የለውም። እሺ ባቴልም ርብቃን ወለደ። እሺ ባቴልም ርብቃን ወለደ። ቆይ እሺ ነው ለሳራ እንዲህ ተባለ ለማርከው እንደነበር ሆነ። ባቴልም እሺ 22 በ127 ዓመቷ ዘፍጥረት 23 አንድ ላይ እንግዲህ 36 37 ልትለው ትችላለህ ይስሐቅን ማለት ነው። ቆይ እሺ የሳራ እድሜም 127 ዓመት ሲሆናት ሞተች ይላል። ከ127 ላይ ቀንሱ 91 ከ127 ሲቀነስ 91 ቀንሱ 36 አይሆንም 36 መሰለኝ 37 ነው። እኔ አክቹሊ ማቀው ኦፊሻሊ የይስሐቅ እድሜ ተብሎ ማለት ነው። እሷ ስትሞት እና ያገባ 4 አሁን 3 እና 4 የሚለው ላይ በሱ ነው ብዙ ጊዜ ካልኩሌሽን የሚሰ አሁን ግን ችግሩ እኔ ደግሞ ማነሳው እንትን በዘፍጥረት ላይ ኩፋሌ ላይ ያለውን እንስራውና ወደ አንተ እንመጣለን። ኩፋሌ ኦኬ እኔ የኩፋሌን እንኳን አላውቀውም። እሺ ቀጥሉና ስንት ነው? 14 ነው። አይ ኦርቶዶክስን እንምታው። በጣም መምቻ አገኘው። ምንም አላስተረፋቸውም በለው። ከዚህ በኋላ ኦርቶዶክሶች በቃ ምንም አይተርፉም። እሺ ኩፋሌ ላይ ንገረኝ ኤቨር። ምዕራፍ 14 የማንን ልንገረው ኡስታዝ? የሳራን ኩፋሌ ንገረኛ። ኩፋሌ 14 ላይ ነው ያልከኝ? ሳራ የሞተችበት አመቱን ነው ወይስ የእድሜዋን? አይደለም ሳራ ከሞተች በ4 ዓመቱ ነው የተጋቡት የሚለውን አምጣው። መለቀቅ የለም። እሺ ሙሉ ታሪኩ እንዲገባን አንዴ ከ26 ጀምሬ ላንብበው። ስንት 36 14 26 እሺ 14 26 እሺ። ከዚህም በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በሕይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም በሁለት ኢዮቤልዩ 4 ሱባኤና 1 ዓመት ናቸው። ሳራ በሕይወት የኖረችበት ዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ጊዜ የታመነ ልቦናው የታገሰ ሆኖ የተገኘበት ይህ የመከራ አሳር ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጆቹ ይሰጥ ዘንድ እግዚአብሔር ስለ ከነዓን የነገረውን ነገር እምቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታውንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ።
በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችኛውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅ እና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃን ላባን ወለዳቸው ይላል። ከዚያ በኋላ ወቀበሮ አብርሃም በተፈተነበት ታመነ ነበሩ መከራ 10 ዓመት። እሺ በአራተኛው ዓመትም ለልጁ ለይስሐቅ ሚስት በአራተኛው ዓመት አብርሃም በተፈተነበት የታመነና ልቦናው የታገሰው ነው የተገኘ። ይህ መከራ 10 ነው። ለእርሱም ይሰጣት ዘንድ ከሱ በኋላ ለልጁ ይሰጣት ዘንድ እግዚአብሔር ከነዓንን የነገረው እምቢ አላለም። በዛሬ ሳውን ይቀብር ዘንድ ቦታ ለመነው። ታመነ፣ የሚታገስ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተባለ። በአራተኛው ዓመት አሁን እዚህ ጋር ነው እንትን የምትለው። በአራተኛው ዓመትም ለልጁ ለይስሐቅ ሚስት አጋባው፣ ስሟንም ርብቃ አለው። ይችም የአብርሃም ልጅ ምናምን እያለ ይናገራል። አሁን ፖይንቱ የምታመጣው ምንድን ነው? ሳራ በሞተች በአራተኛው ዓመት ምን ብሏል? አግብቷታል። አዎ ይስሐቅን ዳረለት ማለት ነው። አዎ ዳረለት። አሁን ምንድን ነው የምታረገው? እሱ የ37 ዓመት ከሆነው ከ37 ላይ ስንት ትቀንሳለህ? ከ37 ላይ ስንት ትጀምራለህ? 4 36 ነው የሚለው። ከ127 ላይ 91 ስትቀንስ 36 ይሆናል። ከ36 ላይ 4 ስትደምርበት ስንት ይሆናል? 40 ይሆናል። ያገባት በስንት ዓመቱ ነው ይላል? ያገባት አይናገርም። በአራተኛው ዓመት አገባት ነው የሚለው። ግን እሷ የተወለደችው እሷ ከመሞቷ ልስታ እንደዛ ከሆነ ባይብል ላይ ደግሞ ልስት እንትን ላይ እሺ ጥቅስ ላውጣ። ኡስታዝ አንድ ነገር እዚህ ጋር ልጨምርልህ። 90 በሚለው ላይ ብትይዘው ጥሩ ነው። ለምን መሰለህ? አሁን እያየሁት ዘፍጥረት 17ን አብርሃም የ99 ዓመት ሆኖ ነው የተገለጠለት እግዚአብሔር እና ምን አለ መሰለህ? አብርሃም አሁን ይሰጣ ነበረች እሱ 90 ነበር በ89 ተወለደ። ቆይ ይኸውልህ 89 ሊሆን ይችላል የሷ በዛ ታይም። ለምን መሰለህ ያልኩት? አብርሃምም በግንባሩ ወደቀ ሳቀም፣ በልቡም አለ 100 ዓመት ሰው በውኑ ይወልዳልን? ስለ ዛሬ ዓመት ነው እያወራ ያለው ማለት ነው። 99 ዓመት ሆኖ ነው እንደዚህ የሚለው። ስለዚህ 90 ዓመት የሆናትም ሳራ ትወልዳለችን ሲል አሁን ሳራ 90 ዓመቷ ነው ሳይሆን ምናልባት 90 ሆኗት ትወልዳለች ወይ የዛሬ ዓመት። ስለዚህ የወለደችው አክቹዋሊ በ90 ዓመቷ ሊሆን ይችላል፣ በ91 ሳይሆን። ሰሚ ገብቷል? አዎ ግን 37 ኦፊሻሊ የማውቀው እሱ ስለሆነ አሁን እያየሁት ነበር ደግሜም ማለት ነው። 37 በሚል ነው ቢያዝ የሚሻለው ብላለሁ። ቀጥሉ። ስለዚህ ሲያገባት ዘፍጥረት 25:20 ላይ ይስሐቅ 40 ዓመት ሲሆነው ርብቃን አገባት ነው የሚለው። በ40 ዓመቱ ነው ያገባት። እሱም ትክክል ነው። እሺ አሁን ኤቨር ርብቃ መቼ እንደተወለደች መጽሐፈ ኩፋሌ ላይ የሚናገረው ነገር አለ? ኖ እዚህ ላይ ጠቀሰው የናኮር ልጅ መሆኗንና ማን ነው የናኮር የልጁ እንትን ልጅ የባቱኤል ልጅ መሆኑን ነው የሚገልጸው እንጂ ስፔሲፊካሊ የጠቀሰው ነገር የለም። ግን ዘፍጥረት ላይ ምዕራፍ 22 ላይ እሷ እንደተወለደችና ቀጣዩ ምዕራፍ ላይ ደግሞ ሳራ እንደሞተች ነው የሚናገረው። ክሮኖሎጂ የሚያሳየው ሳራ ከመሞቷ በፊት መወለዷን ነው የሚያሳየው። ይሄም መስማማለሁ በፊት በሚለው አሁን እሺ ቀጥል። እንትኑን ነው አሁን ያጣሁት ራሱ። አሁን ሳራ ስትሞት እሱ የ36 ዓመት ሰው ነበረ። ከዛ በኋላ ደግሞ ርብቃ ሳራ ስትሞት የስንት ዓመት ልጅ ነበረች የሚለው ነገር ኩፋሌ ላይ አለ? ያንን አይገልጽም። በአራተኛው ዓመት እሱን ነው የምልህ። ማን ነው ርብቃ ተወልዳ ሳራ በምን ያህል ታይም ፍሬም ውስጥ ነው የሞተች ነው አሁን ጥያቄው ሆኖ አይደለ? መሆን ያለበት እንደዛ ነው። አሁን ለምሳሌ በእንትን ላይ ኮይንግ አብርሃም ልጁን በሞሪያ ተራራ ሲወስደው ርብቃ ተወለደች ይላል ራሺ ዘፍጥረት 25:20 ላይ። ያኔ ሳራ ሞተች ይላል። ሳራ ስትሞት ርብቃ ተወልዳ ነበር ይላል። ይስሐቅ የሚሄደው በዛን ሰዓት ነው ብሎ ነው የሚያስቀምጠው። ሁለት ታይም ፍሬሞቹ ማስቀመጥ እችላለሁ እዚህ ላይ። አንደኛው ይስሐቅ ሊሰዋበት የሄደው ታይም ፍሬሙ አለ። በዚህ ኢዮቤልዩ ችግር የለም። አሁን ርብቃ መቼ ተወለደች ነው የሚለው ዋናው ነገር፣ መቼ ተወለደች የሚለውን ነው።
ርብቃ መቼ ነው የተወለደችው የሚለው ነገር አይገልጽም። ራሺ ላይ ነው የምታገኘው። ኩፋሌ ላይም ዘፍጥረት ላይም አላገኘንም። ምናልባት እዚህ ጋር እንግዲህ ከዚህ በፊትም ይሄ ነገር ተነስቶ ነበር እና የርብቃ እድሜ እንጂ የማይታወቀው የይስሐቅ ሙሉ በሙሉ ግልጽ ነው። በመጽሐፍ ቅዱስ ብቻ እንኳን ቆመን ማለት ነው። የይስሐቅ 37 ብዬ ነው ማምነው። 36 ቢሆን ያን ያህል እንትን ላይኖረው ይችላል። ሲያገባ ደግሞ 40 ነው። እሱም ኦፊሻሊ አለ እና በ4 ዓመት ልዩነት ውስጥ ነው። አሁን የርብቃ እድሜ ሲነሳ እኔ የምለው እንዲሁ ተወልዳ ነበር። አሁን ስለ ይስሐቅ ትዳር ሊያወራ እየተዘጋጀ እየተንደረደረ እንጂ ወዲያው ተወለደች የሚለውን አያስይዝም። ማለትም ልክ እንትና ስትሞት ማለች ሳራ ስትሞት ተወለደች የሚለው ራሺ ላይ ነው ያለው እንጂ ባይብል ላይም ኩፋሌ ላይም የለም ነው ነጥቡ። አዎ እኔ ራሺም ተሳስቷል ብዬ ደግሞ የማገትበት ለምንድን ነው? ሲፈልጋት የአብርሃም አገልጋይ ሄዶ ሲፈልግ ሚስቶችን እያጠጣችው ውሃ ማለት ነው። የ3 ዓመት ልጅ ልትሆን አትችልም፣ ወይም የ4 ዓመት እንስራ። እሱ ብላቴና ነው የሚለው። ብላቴና ማለት ህፃን ልጅ ናት። ብላቴናው ለምሳሌ ብላቴና የሚለው ነገር ብላቴናው የሚለውን ኢየሱስን አሁን ሲፈልጉት ራሱ ብላቴናው ይላል። ብላቴና በሚል ብላቴና ማለት ህፃን ልጅም ሊሆን ይችላል ራሱ ባይብል። ሁሉንም ያጠቃላል። ግን ከእንትኑ ስታየው ከታሪኩ ስታየው ተወልዳ ነበር ብለን እንይዛለን። የአብርሃም አገልጋይ ደግሞ ሲያገኛት ኦልሬዲ ስራ ምናምን የምትሰራ እሱን ሁሉ በመጽሐፍ ቅዱስ ላይ ቆመን መናገር እንችላለን። ዘፍጥረት ላይ ብቻ ማለት እንስራው ምናልባትም ዝም ብሎ የአሻንጉሊት አይነት እንስራስ ቢሆን ትንሽዬ ቢሆን አይ እንዴ ኡስታዝ እንደውም ታጠጣለች በጎቼ። የእንስራው መጠን ቆይ እስኪ እኔም ላውጣው። ግን ምን መሰለህ የሚለው ከማስታውሰው ስራ እንደየአቅሙ እንደየልጅቷ መጠን ሊለያይ ይችላል። ስለዚህ እንደዛ ብለን መደምደም አንችልም። አሁን የእንስራው መጠን ላይ እንትን አልልም። ቆይ ስንት ላይ ነበረ ማነው አገልጋዩ ያገኛት? ደግሞ ወዲያው ያው 17 አካባቢ ነው የሚሆነው 18 ኦኬ አይደለም እንጂ ምንድን ነው የማወራው? ኦኬ ምን ይላል? 14 ላይ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችህም ደግሞ ጠጣለሁ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጃ አትሁን፣ በዚህም ለጌታዬም ምሕረት እንዳደረግ ካውቃለሁ። ይህንም መናገሩን ሳይፈጽም ነው ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ልጅ የናኮር ሚስት ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ጠጥችኝ ዘንድ ለምን? እሺ ውሃ ቀድታለች በእንስራዋ፣ እሱንም እንያዝ። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎችህ ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች። አሁን ይሄ እንግዲህ በተጻፈው ብቻ ከሄድን ምንድነው ውሃዋ ኖርማል የምትቀዳ ይመስላል። ይሄ መጠን ነው ብዬ አልናገርም። አሁን ግን የአሻንጉሊት አይነት አይደለም። ፈጥናም እንስራ ማጠጫ ውስጥ ገለበጠችው። የሚለው መሰለህ እኔ አብዛኛውን ከራሺ አንጻር ራሺ ዘፍጥረትን ባስቀመጠበት አንጻር ነው እየሄድን ያለ ነው እንጂ ባይብል ላይ በግልጽ የተቀመጠ ነገር የለውም። የጋብቻ እድሜም በዚህ እድሜ ነው የሚባልም ነገር የለውም። ስለዚህ እኛ የፈለግነው ይሄ ነገር ምንድን ነው? አይሻ ላይ ለሚነሳው ጥያቄ ነው። አይሻ ላይ በ6 ዓመቷ ነው የተዳረችው የሚል ነገር አለ። በ9 ዓመት ልጅ እሷም ራሷ ብላለች። የወር አበባ አይ ነበር የ9 ዓመት ልጅ ሆኜ ብላለች። ከዛ አንጻር ነው እኛ የምናየው ሐዲስም ማለት ነው። ሐዲሳችን የምናየው ማለት ነው። የጋብቻ አንድ ሰው ማግባት የሚችለው አንድ ሴት ለአቅመ ሐዋ ስትደርስ ነው። ለአቅመ ሐዋ ደግሞ ለመድረስ የወር አበባ ንዑስ ምልክት እንጂ አብይ ምልክት አይደለም። አብይ ምልክት ፈሳሽ ነገር አላት። ያ ነገር ስታመነጭ ምልክቶች አሉ በሳይንስ ማለት ነው። አንድ ሴት ልጅ ለአቅመ ጋብቻ የደረሰች ሴት ስትሆን ብልቷና ብብቷ አካባቢ ላይ ፀጉር ማብቀል፣ ጡቷ የሚያጎጠቁጠው ነገር፣ ዳሌዋና ጭኗ ደግሞ የሚያነጠንጠው ነገር ላይ ሲታይ ምልክቶች ያኔ ምን ይባላሉ? ተጻቦ ማየት ጀምራለች ማለት ነው። ሴት ልጅ ተራክቦ ለማድረግ ዝግጁ ናት። ግን ተራክቦ ለማድረግ ዝግጁ ሆና ተጻቦ ወይም ደግሞ በእንግሊዝኛ ቫጂናል ሉብሪኬሽን የሚባለው ፈሳሽ ማየት ከጀመረች በኋላ ግን የወር አበባ ሳታይ ለረጅም ጊዜ ልትቆይ ትችላለች። የወር አበባ ለምንድን ነው የሚጠቅመው? ጽንስ ነው። እንቁላሉ ስፐርም ሴሉን ሲያገኝ ጽንስ መሆን ይችላል። ስለዚህ አንድ ሴት ልጅ
ለአቅመ ሐዋ ደርሳ ለ5 ለ6 ዓመት የምትቆይበት ጊዜ አለ። ፔሪድ ሳታይ ማለት ነው፣ የወር አበባ ሳታይ ማለት ነው። ስለዚህ አንድ ሴት ልጅ የወር አበባ ከማየቷ በፊት ማግባት ትችላለች። በኢስላም የሚታየው የወር አበባ አይደለም። የሚታየው በኢስላም የሚታየው ምንድነው? በዋነኝነት አብይ ምልክት የሚባለው ተጻውቦ የሚባለው ነገር ነው። ይሄ ነው ትምህርታችን የኛ። አዎ እሱ ራሱን የቻለ ደግሞ ርዕስ ነው። እኔ ሲጀምርም አውቃለሁኝ እነዚህ ውይይቶች የሚነሱት ምን ላይ እንደሆነም፣ ግን ሁለቱም ሳይድ ላይ ጠንካራ ጥያቄ አለ ብዬ አላምንም። እናንተ የምትመልሱት አሁን ለምሳሌ አናቅም፣ እኔ በተለይ አላቅም ስለ አይሻም ናቹራል እንትን ምን ላይ ደርሳ እንደነበረ ምናምን እና ምንም ጥያቄ አላነሳም። ያን ያህል ጠንካራም ጥያቄ ነው ብዬ አላምንም ከክርስቲያኑም ሳይድ ሲነሳ እንዲሁም እንትን ፐርሶናሊቲ ላይ ከሆነ በስተቀር እና ደግሞ ሱና ነው ሲባል የደረሰች ናት። በቃ የደረሰች ከሆነ በዚህ እድሜ ብቻ ተግባ ሳይሆን በዚህ እድሜም ትሆን ምንም ትሆን የደረሰች ታግባ ከተባለ በቂ መልስ ተሰጥቷል ብዬ አምናለሁ። ለሱ መልስ የርብቃም ይሆናል ብዬ አላምንም። ርብቃ ራሱ በ3 ዓመት አገባች ቢባል ራሱ ማለት ነው። ነገር ግን ከመጽሐፍ ቅዱስ የምናገኘው የርብቃ እድሜ አይታወቅም ነው። ራሺ ደግሞ 3 ዓመት ካለ ከዚህ በፊትም ይሄን ነገር ሰምቻ 3 ዓመት የሚለው አሳማኝ አይደለም በምልበት ደግሞ እድሜዋ ስለተነገረ ሳይሆን ከተግባሮቿ ካደረገችው ማለት ነው። ሁለቱም በየርዕሱ ተይዞ ቢወያዩት መልስ አለው ብዬ አምናለሁ። ከልህና ከእንትን ከወጣን ማለት ነው። ሌላ አንድ ልልህ ነበረ ረሳሁት። እሺ ኤኒዌይ እንደዛ ነው ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 6 ላይ የወራሱ የቲሞችን ጋብቻ እስኪደርሱ ድረስ ፈትኗቸው ነው የሚለው። ጋብቻ እስኪደርሱ ድረስ ነው የሚለው። ጋብቻ ኢዛ ነው የሚለው አረብኛ። ኢዛ ማለት ጊዜ ማለት ነው የሚያመለክተው እዛ ጋር ማለት ነው። እስኪደርሱ ድረስ ጋብቻ እስኪደርሱ ድረስ በለጉ ነው የሚለው። በለጉ ማለት ለጋብቻ ነው ራሱ። በለገ ከሚለው ነው ለጋብቻ በሰለ ነው ራሱ። በለገ ለምሳሌ ለጋብቻ በሰለች ነው። ባሊግ ማለት ራሱ ለጋብቻ መብሰል ነው ራሱ። ባሊግ ማለት ራሱ አቅመ ጋብቻ ፑበርቲ ነው ምናምን የሚሉት በእንግሊዝኛ ላይ እሱ ነው። አሁን በሱና ሲታይ እንግዲህ ምንድን ነው እናንተ ብላችሁ አሁን ለምሳሌ ነቢዩ መሐመድ ያደረጓቸው ነገሮች ሁሉም ነገር እንደ ሱና ይወሰዳል አይደለ? የአይሻ ጋብቻ ላይ እንዴት ነው ሱናው የሚተረጎመው? እድሜዋ 6 ነው በሚለው ነው ወይም 9 ነው በሚለው ነው ወይስ ደርሳለች በሚል ነው የምትተረጉሙት? እዛ ላይ እኮ ነው ጥያቄ። በ9 ዓመት ነው የደረሰችው። በ9 ዓመት ነው የደረሰችው ማለት ነው። ኢህቲላም ማለት አለች። ኢህቲላም ታውቃለህ? በኢስላም ቫጂናል ሉብሪኬሽን የሚባለው ነገር ተጻበው የከረፔዛዊ ፈሳሽ ማለት ነው። ከረፔዛ ማለት ደርሳለች ነው። አዎ በቃ እሱ ነው መልሱ ብዬ ነው ማለት ነው። የኛ እንትን ነው እንደዛ ነው። እሷም ብላለች 9 ዓመት ላይ አንድ ሴት ልጅ በ9 ዓመቴ ደርሻለሁ ብላለች። ራሷን ባለቤቷ ከሁሉም በላይ ማለት ነው ደርሳለች። እንደዛ ሁለተኛ ነገር ደግሞ በጣም ምንድነው እናቴ በጣም ትቀልበኝ ነበረ ማለት በጣም ታበላኝ ስለነበረ ሰውነቴ በጣም ትልቅ ነበረ እና እንደውም ከትልቅነቷ የተነሳ አንድ ጊዜ ሩጫ ሮጠው ራሱ ረሱል ሰለላሁ ዐለይሂ ወሰለም አሸነፏት። በሩጫ ቀድሞ ማለት ነውና አሸነፍኩሽ ብለው እንትን አሏት፣ የሆነ ቀለዷት ማለት ነው። ከዛ ያው ወፍራም እንደነበረች ምናምን ይነገራል እና ከዛ አንፃርም ነው የሚታየው። ያ በራሱ ችግር የለውም። ግን አንድ ሴት ልጅ በኢስላም ማግባት ያለባት ለአቅመ ሐዋ ከደረሰች ማግባት ትችላለች። ለአቅመ ሐዋ ስትደርስ ደግሞ ምልክቱ የራሱ የሆነ አለ። ራሱ ቫጂናል ሉብሪኬሽን የሚባለው ነገር መኖር አለበት። ኢህቲላም ይባላል በኢስላም። ኢህቲላም ሰምተህ ከሆነ ማለት ነው። አይ ቲንክ ቃሉን አላስታውሰውም እንጂ አዎ መድረስ አለባት እንደዚህ የሚሉትን ነገሮች አይዲያዎች ሰምቻለሁ። አዎ ለአቅመ ሐዋ ከደረሰች በቃ ለአቅመ ሐዋ መድረሷ እንትን የሚያሳየው እንዳልኩ ነው። ምልክቶቹ አሉ፣ አካላዊ ምልክቶች አሉ። እሱ ነገር እንትን ካለ ያ ነገር አለ የለም የሚለውን ራሷም ትናገራለች። የሆነ ፈሳሽ ነገር አለ፣ ከዛ በኋላ ተራክቦ ማድረግ ዝግጁ ናት። በቂ የሆነ ዝግጁታ ማግባት ትችላለች። አዎ ስለዚህ እኔ ለሁለቱም ሳይድ እንግዲህ እዚህ ላይ የምለው አንደኛ አይሻ ላይ የሚነሳው ያን ያህል ጠንካራ ጥያቄ አይደለም ከክርስቲያኑ ሳይድ፣ ማለትም ደርሳለች የሚል ኦፊሻል እንትን ካለ ማለት ነው። ስለዚህ በቃ አዶለሰንት ነች እሷ ደርሳለች፣ ባዮሎጂካሊ እድሜዋ እንትን ባይ በቃ ተመልሷል። ከእናንተ ሳይድ ደግሞ ለሚለው ኮመንት ምንድነው የርብቃም መልስ አይሆንም
ማለት ርብቃ ራሱ 3 ብትሆን መልስ ማለት የሚሆነው ነው። ለመሰለ ኖርማሊ የኛ መጽሐፍ እኮ አይደለም ሲጀመር ጀምሮ ራሺ በዛ ላይ በዘፍጥረት ላይ ባስቀመጠው ነገር ነው እኛ እየሞገትን ያለው እንጂ አንድ ሰው ራሺን አልቀበልም ካለ እንትን አትልም እኮ አትጨቃጨቅም። ራሺን አልቀበልም ካለ የእኛን እንትን የጋብቻ በስንት ነው ማግባት ያለበት? አንድ ሰው አንድ ሴት ልጅ በስንት ዓመቷ ነው ማግባት ያለባት? ምን ስትሆን ነው ማግባት ያለባት ብለህ ኖርማል መጠየቅ ነው ያለብህ። ክርስቲያኖችን መልስ አይሰጡም። እንደዚህ አይነት ነገር መልስ የለም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም አይሻን ሲያገቧት 9 ዓመት በነበረችበት ሰዓት ላይ ተቃውሞ ያመጣ የለም። ኢቨን እኮ አቡበከር እኮ የእሳቸው ባልደረባ የነበረ ነው። ገብተዋል ሲሰጣቸው ማለት ነው ሲድር ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ በዛን ጊዜ የነበሩ ቁረይሾች ራሱ ረሱል ሰለላሁ ዐለይሂ ወሰለም የሚቃወሙበት ብዙ 4-5 ምክንያቶች ነበራቸው። አንደኛ ባለቅኔ ነው ይላሉ፣ ጠንቋይ ነው ብለዋቸዋል፣ ከአህሉል ኪታቦች ይኮርጃል ብለዋቸዋል፣ ድግምተኛ ነው ብለዋቸዋል፣ እብድ ነው ብለዋቸዋል። ግን በጋብቻ ጉዳይ ላይ ይሄ አላግባብ የሆነ ጋብቻ ለአቅመ ሔዋን ያልደረሰች ሴት እንትን ብለዋል ምናምን ብለው ክስ አላቀረቡ። ኢቭን ሙስተርሺቅ ታውቃለህ? ሙስተርሺቅ የሚባሉት በእኛ ሙስተርሺቅ የሚባሉት ኦሪየንታሊስቶች ይባላሉ። የመካከለኛው ምስራቅ እንተ ነገር የሚያጠኑ እስከ ሚድ 19 ሴንቸሪ ድረስ አንድ ቀንም ይህን ነገር አንስተው ታያውቁ። ሙስተርሺቆች ማለት ሙስተርሺቅ ማለት መካከለኛው ምስራቅ እንተ ነገር የሚያጠኑት ወይም ኦሪየንታሊስቶች የሚባሉት ማለት ነው። ኦሪየንታሊስቶች አንድ ቀንም አንስተው አያውቁም። እነሱ በተለያየ ነገር ላይ ሲተቹ በጣም ታያቸዋለህ ለረጅም ዓመት። ነገር ግን በዚህ ዙሪያ ላይ አንድ ሰው አንስተው አያውቅም። ይሄ ጥያቄ የመጣው አሁን የፖስት ሞደርን ጄኔሬሽን በኋላ ላይ ነው የመጣው። ራሱ የድህረ ዘመናዊ ዘመን የሚባለው ራሱ ማለት ክላሲካል ኤጅ አለ፣ ሚድል ኤጅ አለ፣ ከዛ በኋላ ሪፎርሚንግ ኤጅ አለ፣ ከዛ በኋላ ሞደርን ኤጅ አለ፣ ፖስት ሞደርን ጄኔሬሽን አለ። ስለዚህ አሁን ክላሲካል ላይ የነበረውን የጋብቻ ትራዲሽን ላይ ያለውን ፖስት ሞደርን ኢራ ላይ የነበረውን ፖስት ሞደርን ጄኔሬሽን ላይ የነበረውን ስታንዳርድ ወስዶ መመዘን ማለት ምን ይባላል? ሂስቶሪካል ፋላሲ ይባላል። 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 እዚህ ጋር ግን እዚህ ላይ ሊነሳ የሚችለው ምን መሰለ? አሁን በታሪካዊ ሕጸጽ የማይሆነው ነገርየው በራሱ ጠንካራ ጥያቄ ነው ብዬ ሳይሆን ነገር ግን መነሳት ይችላል ጥያቄው የምለው ለምን መሰለ? እንደሱና በምትከተሉት አውድ ነው የሚነሳው። ለምሳሌ በዛ ጊዜ ተደርጓል አልፏል አይደለም የነቢዩ መሐመድ ያደረጓቸውን እንደሱና እንከተላለን ስትሉ በምን መንገድ ነው የምትከተሉት ተብሎ ሊነሳ ይችላል። አሁንም ቢሆን ማለት ነው። ምክንያቱም አሁንም በእድሜ ሳይሆን ለአቅመ ሔዋን ከደረሰች ሴት ልጅ ማግባት ይቻላል። አሁንም እንደዛ ነው። እሱ ነው መልስ የምለው እኔ አሁን እንጂ አሁን ፋላሲ አይሆንም ልልህ ያልኩት አሁንም ቢሆን ለምሳሌ በእድሜዋ ከደረሰች ያግቡ ትጋባ የሚለው ነገር እንደሱና ከወሰዳችሁት አሁንም ሆነ የ1400 ዓመት በፊትም ሆነ ያው ነው። ለእናንተ ታሪካዊ ፋላሲ አይሆንም ልልህ ፈልጌ ነው። መልሱ የሚሆነው በቃ ሱናውን በፕሪንሲፕል ነው። ሳይሆን እኮ ፋላሲ ያልኩት እኮ መዳሯን ነው። በ6 ዓመቷ ነው የታጨችው ለረሱል ገብቷል። በ6 ዓመት ይድራሉ። በልጅነት ልጄ ለልጅ ምናምን ይባላል እና ያ ነገር ለምን ሆነ ብለው የሚጠይቁም ሰዎች ስላጋጠመኝ ነው። ለምን ሆነ ይሁን እንጂ እኔ ያን ኤኒዌይ ሞራሊቲ ላይ ከሆነ ፕሪንሲፕሉን ነው የምንወስደው፣ እድሜውን አይደለም የምንወስደው የሚለው አጥጋቢ መልስ ይመስለኛል። እንዲሁ እኔ በሆነ አሁን እኔ ለምሳሌ አንድ ነገር ቢነሳ አንድ ሰው የሐዋርያት እንደዛ ቢያደርግ ያደረጓቸው ነገሮች አሉ አይደል? እኔ ለምንድን ነው የምትከተለው ካሉኝ በቃ ይሄ ፕሪንሲፕል አለ እንደዛ ብዬ መልሳለሁ። ከዛ በኋላ ጥያቄው የሚያነሳ ሰውም ትክክል አይመስለኝም። ሌላው አሪፍ ነገር ጽፎ ነበረ ረሱል ሰለላሁ ዐለይሂ ወሰለም ያኔ እሷ የ6 ዓመት ልጅ በሆነች ጊዜ አሻንጉሊት ላይ ተጫወት ነበር ብሎ ቀለቡት፣ አድሚኖቹ ሰረዙበትና አሻንጉሊት ነበራት ይላሉ። የ6 ዓመት ልጅ ሆና ለዛ ነው 3 ዓመት መጠበቅ የተጠበቀው። ልጅ ነበረች። የ6 ዓመት ልጅ ከሆነች አሻንጉሊት ትጫወት ነበረ የሚል ጽፎ ነበረ እና ልክ ነው ማለት ነበረ ራሱ ሐዲሱ ማለት ነው። ምንም የሚያሰርዝ ነገር የለውም ራሱ ማለት ነው። አንዳንድ ሰዎች ዝም ብለው ለብሽሽቅ ነገር ስለሚጠቀሙበት ነው። እና እሱን ነው እኔ የማየው። ይሄ ነው የወር አበባ በ6 ዓመት ልጅ ታያለች ብለን አናምንም እኛም።
ራሱ ግን እውነታው ምንድነው? 6 ዓመት ልጅ ላይ ያለች ልጅ ስለነበረች 9 ዓመት እስከምደርስና ለአቅመ ሐዋ እስከድረስ ድረስ ተጠብቆ ነበር ነው ፖይንቱ። በቃ እና 9ም ራሱ ለጋብቻ የምትሉት በመድረስ ላይ ነው እንጂ ቁጥሩ ላይ አይደለም ነው አይደል? በትንሹ ነው የሚለው በኢስላም አስተምሮት በትንሹ 9 ዓመት ነው ለአቅመ ሐዋ እንጂ አንድ ሴት ልጅ ሊያደርስ ትችላለች 14ም 13ም 11ም። እኔ ማቃቸው ሴቶች አሁን አለ የእቴ ልጆች በ10 ዓመትና በ11 ዓመት አይተዋል። የወር አበባ አዩ ተብሎ ተነግሯል። ለምሳሌ ማቀው አንዴ ደግሞ ያየሁት ደግሞ 15 ዓመት ድረስ የወር አበባ ያለየች ልጅ አለች። ግን በደንብ በስነ ስርዓት እንደዚህ ሰውነቷን ስታየው ምናምን እንትን ነው፣ ግን በቃ ጤነኛ አይደለም ተብሎ ሐኪም ቤት ሁላ ተወስዳ፣ ነገር ግን እንትን ነው አንዳንዴ ይዘገያል ተብሎ ነው መልስ የተሰጠው። እንዲህ አይነት ነገር አለ። ከሰው ወደ ሰው ከሴት ወደ ሴት ይለያያል። ስለዚህ ያ ነው ያለው ነገር። ኢንሻአላህ ለዛሬ አይበቃንም። ማታ ላይ ማሂ እመጣለሁ ጥያቄ ጠይቃለሁ ምናምን ብላ የዋሽታ ሆነች። ርብቃ የተወለደችበትን ጊዜ ባይብል ላይና ኩፋሌ ላይ አላገኘውም። ሳይንቲፊካሊ በሆነ መንገድ ባዮሎጂካል በሆነ መልኩ መልስ መስጠትም ይቻላል ነው የኛ መልስ። በቂ የሆነ መልስ እንሰጣለን፣ ግን ለንጽጽር ያክል አንዳንዴ እንደዚህ አይነት ነገሮች ይመጣሉ ከሚለው አንጻር ነው። ኢንሻአላህ ርብቃ በስንት ዓመቷ ተወለደች የሚለውን ነገር ቢብሊካሊ የሆነ ኤቪደንስ ካለ ጥናት እናጠናለን። ያው ማናቃቸው ብዙ ነገሮች ስላሉ ማለት ነው። ኢንሻአላህ ሉጣኔ ኢንሻአላህ እኔም ቼክ አደርጋለሁ ከቻልኩ። ኦኬ ማሂን እናስተናግድና እኔም ልውጣ። ይሄን ይመስላል። ኡስታዝ ትንሽ እናቴን ስላመማት ዱአ አድርጉልኝ። በቃ እኔም ልውጣ። ኢንሻአላህ አላህ አፍ ያድርጋት። ስንት ዓመትሽ ነው አንቺ ትንሿ? እኔ 17 ዓመትሽ። ኦኬ ታይ ድምፅሽ አነስ አለብኝና ማለት ነው። ራሱ 3 መንታዎች ናቸው? አይ ታናናሾቼ ናቸው 3 መንታዎች። 3 መንታዎቹ ታናናሾች ናቸው 3ቱም? አዎ። ወንድ አለ? አዎ አንዱ እንዳለ። አንድ ወንድ 2 ሴቶች ናቸው? አዎ። ሁላችሁም ሰልማችኋል? አዎ። ከዛ ማዘር ነው መጨረሻ ላይ ሰለመችው አይደል? አዎ። ማሻአላህ አላሁ አክበር ማሻአላህ። አሪፍ ነው። በርቱ። እሺ አይዟችሁ። እሺ በቃ መልካም ጊዜ ይሁንላችሁ። አላህ አፍ ያድርጋት። ዱአ አድርጉላት። ዱአ አድርጉልኝ አሞኛል ብላለች። ዱአ አድርጉላት። ደግሞ ስምሽን ቀይሪ በሏት። እሺ እናታችሁን እሺ አቃተኝ ተውይ ልኑርበት እያለች ነው። ማነው የሚወተውታት? ሌላ ስም ሌላ ፕሮፋይል ታደርግ። እሺ ማሻአላህ። አይ ካፊር እያለች አቃት ነበር እናታችሁን በቪዲዮ በምናምን ተወጣ ነበር እና እናንተ ሰልሙ በጣም ደስ ብሏት ነበር። እንኳን ሰለሙ ምናምን የምትል እናት ለመጀመሪያ ጊዜ እሷን ነበር ያየሁት እና መጨረሻ ላይ በቃ ቀለበት ውስጥ እሷም ገባች ማለት ነው። ማሻአላህ ተባረካል። እሺ ማሂ እናውራ ወይስ የሚመች ቦታ አይደለም ያለሽው? እኔም በቃ እንትን እላለሁ። ኡስታዝዬ ሰላም፣ እንዴት ናችሁ? የሚመች ቦታ አይደለሁም። እንግዶች ሌላ ቀን መሆን ይችላል። ሌላ ቀን እናውራ። አመሰግናለሁ። ችግር የለም። ሌላ ቀን መሆን ይችላል። ግድ አይደለም ዛሬ ራሱ እንጀራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን የገባሁት እንግዲህ ረባሹ ነው ከሆነ አላውቅም። ይሄ አዶናይ የሚል ከቅድም ጀምሮ አንዳንድ ይልካልና የምንፈልገው እንደሆነ አይታወቅም ብዬ ካላወቃችሁት ብዬ አይ እንትን አለ እኮ። እሺ እናስገባው። ዊልዳንን የራሴ ስለሆነች ዊልዳን ላውርዳትና ላስገባው። አይ ገብቶ ነበር የሆነ ጫጫታ ውስጥ ሲገባ ነው የወረደው። አልነበርኩም። አይ እንደው ሲጽፍ ስላየሁት ነው። መሀል ላይ እያወራን እያለ መሀል ላይ ጥልቅ ብሎ ገባ። በዛ ላይ ጫጫታ አለበት የነበረበት ቦታ ላይ፣ ለዛ ነው። ሰላም እንዴት ናችሁ? ሰላም አዶናይ።
አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። ዛሬ የተባረከ ቀን ነው። ተመስገን። በጣም ደስ ብሎኛል። ይቅርታ አድርጉልኝ። እንግዲህ ምን ማድረግ ማን ያፈርደው ራሱ ገብተዋል። ኡስታዝ የሚያደርገውን እሱ እኮ አይደለም የሚያወራው። የአዶናይ የሚባል አለ። ቅድምም ገብቶኛል መጀመሪያም ሲገባ እና አዶናይ የሚባል አለ። ታዋቂ ነገር ነው እዚህ ቲክቶክ ላይ ማለት የእሱን ድምፆች ነው የሚያሰማው ራሱን ለመምሰል ማለት ነው። ያስታውቃል የተቆራረጠ እንትን እንደሚልና እኔ ከቅድምም እንደዛ ገብቶኝ ነበረ። እንግዲህ በራሱ ነው እንትን የሚለው ማለት በራሱ ነው። አይ ቲንክ ሞዴሬተሮች ነው እንትን ያሉት። አይ እኔ መጠየቅ ከፈለገ ማንኛውም ሰው ክፍት ነው ቤታችን ብዬ ነበር። እሺ ሱሱ አለሽ? ሱሱ አለሽ? አል ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ኡስታዝ ይሰማል? ይሰማል። ችግር የለም። እኔ አንድ ጥያቄ ነው ያለኝ። ያችን ጠይቄ እንትን አንድ ጥያቄ ነው ያለኝ። ጠይቄ ልወረድ። እሺ ጠይቅ ወንድማችን። አይሁዶች ኡዘይርን የአላህ ልጅ ነው ይላሉ በሚለው ላይ እና አሁን ያሉት አይሁዶች እንደዛ ብለው ያስባሉ የሚለውን ነው አንድ የሆነ ቪዲዮ ላይ አይቄና ግራ ገብቶኝ ነው። ኡዘይር የአላህ ልጅ ነው የሚሉት መዲና ላይ የነበሩ አይሁዶች ናቸው እንደዛ ሲሉ የነበሩት እንጂ ሁሉንም ነገር አይደለም። ራሱ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን ጥቅስ ከሆነ ማለት ነው። እና ኢማሙ አጣባሪ ኢብኑ አባስን ሪዋያ ይዘው በሐዲስ ላይ ሲናገሩ ምንድነው ያሉት? ወደ አላህ መልእክተኛ ሰላም ኢብኑ ሚሽከም ምናምን የሚባሉ አይሁዳኖች መተው እንዲህ አሉ፣ አንተ ቂብላችንን የተውከው እና ኡዘይር የአላህ ልጅ ነው የማትለው ስለምንድን ነው? እንዴት ስንከተላለን አሉ ይላል። ያን ጊዜ ነው አላህ ይህን የቁርአን አንቀጽ ያወረደው ማለት ነው። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያን አልመሲህ አለች፣ በአፎቻቸው የሚናገሩት ቃላታቸው ነው ብሎ ይላል። በወቅቱ ቁርአን በወረደበት ሰዓት ላይ የሚናገሩትን ንግግር አጠቃላይ አይሁዶችን ይወክላል የሚል አይደለም ቁርአን ክሌም ያደረገው። ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 ላይ ተመልከተው። የነዚያ አላህ ደሃ ነው እኛ ግን ከበርቴዎችን ያሉትን ሰዎች ቃል ኪዳን አላህ በእርግጥ ሰማ። ያን ያሉትን ነቢያትን ያለ ሕግ በመግደላቸው በእርግጥ እንጽፋታለን፣ የእሳት ስቃይ ቀመሱ እንላቸዋለን አለ። አሁን አላህ ደሃ ነው ያሉት እነማን ናቸው ስትል አጠቃላይ አይሁዶች እንደዛ ብለው ያምናሉ ማለት አይደለም። በወቅቱ የነበሩት ረሱል ሰለላሁ ዐለይሂ ወሰለም ጋር መጥተው አላህ ደሃ ነው እኛ ከበርቴዎች ነን ያሉት በዛን ጊዜ የነበሩ ናቸው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 183 ላይም እንደዛ ነው። እነዚያ ለማንኛውም መልእክተኛ እሳት የምትበላ የሆነ ቁርባን እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸዋል። ግን ሁሉም አይደለም፣ አይሁዶች እንደዛ አይደለም። በወቅቱ የነበሩ አይሁዶች ያሉትን ነው። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይም እንደዛ ነው። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ ይላል። አላህ ዘንድ ኪዳን ያዛችሁን? ይህ ከሆነ አላህ ኪዳኑን አያፈርስም። በእውነት በአላህ ላይ የማታውቁትን ትናገራላችሁ እንበላቸው ይላል። እሳት የተቆጠሩ ቀኖች አትነካንም ያሉት አጠቃላይ አይሁዶች እንደዛ ብለዋል እያለ አይደለም። አንድ ጊዜ ይህንን ሙግት ሳቀርብለት አንዱ ክርስቲያን ምን አለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ያለውን ጥቅስ ጠቀስኩለት። የአይሁድ ህዝቦቹ ምን አሉ? እኛ ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል። አንተ የሰው ልጅ ራሱን ከፍ እንዴት ታደርጋለህ ትላለህ? አሁን አይሁዶች በአይሁዳኖች እምነት ክርስቶስ ለዘላለም እንዲኖር ከህጉ ሰምተናል ሲሉ በወቅቱ የነበሩት አይሁዶች ናቸው እንደዛ የሚሉት ወይስ በአይሁዳኖች ትምህርት ክርስቶስ ለዘላለም እንዲኖር ህጉ መጽሐፍ ላይ ተጽፏል ብለው ያምናሉ ወይ ብለን ስንል እንደዛ የሚል ነገር የለም። በወቅቱ ኢየሱስ በነበረበት ሰዓት ላይ የነበሩ አይሁዶች ይህንን ተናገሩ። ያ ማለት ግን አጠቃላይ አይሁዶች ክርስቶስ ለዘላለም ነው የሚኖረው አይሞትም የሚል ትምህርት አላቸው የሚል ትምህርት የላቸው። ስለዚህ እነሱ ያሉት በወቅቱ የነበሩትን ያሉትን ይዘን አይሁዳኖችን እንደዛ ብለው ነው የሚያስተምሩት ብለን ሀስት ጀነራላይዜሽን እንደማናደርገው ሁሉ ቁርአን ላይም በሱረቱ ተውባ ምዕራፍ 9 ቁጥር 30 እና 31 ላይ ኡዘይር የአላህ ልጅ ነው ሲሉ አጠቃላይ አይሁዶች እንደዛ ነው የሚል እምነት አይደለም ያለን። ለዛ ነው የተለያየ መድብለ እውቀቶች በወቅቱ የነበሩ መዲና ላይ የነበሩ አይሁዳኖች ኡዘይር የአላህ ልጅ ነው ብለው ይሉ እንደነበረ የሚያሳዩ የተለያየ መድብለ እውቀቶች መረጃዎች አሉ ማለት ነው። በአሁኑ ሰዓት ላይ ኢንሳይክሎፒዲያ ጁዳይካ ወይም ደግሞ የአይሁዳኖች መድብለ እውቀት ላይ
መመልከት ትችላላችሁ ማለት ነው። በኡዘይር ወይም ደግሞ በእዝራ ላይ ማለት ነው። እዝራ የአምላክ ልጅ ነው ብሎ ሞግተው እንደነበረ ይናገራል ማለት ነው። ይሄ ይመስላል ባጭሩ ሱሱ